አንቺ እትል ታጭሽ ነው? አንዴ ቀረችኝ ናት እቺ ብቻ ናት። አይሆንም። ቆይ እንዴት ነው የምታስቢው? እዚህ ቤት መኖር አልፈልግሽም መሰለኝ። ለእኔ ሳይሆን ለራስቲ እዚህ ቤት ውስጥ እንደዚህ አይነት ነገር እንዳታረጊ። እሺ አላደርግም። እቺ ላስት እኮ ናት። ላጭሳት በቃ። ደናድሽ ማማለቴ ደናሽሽ ማዘራ ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ሰላም ለእናንተ ይሁን። ዛሬም በአደራ ድራማ መተናል ማለት ነው። አደራ ድራማ እንግዲህ ሁላችንም እንደምናውቀው እጅግ አዝናኝና እንዲሁም ትምህርት ሰጪ የሆነ ድራማ ነው። እናንተም ዘና ፈታ እንደምትሉበትና እንዲሁም ትምህርት እንደምትወስዱበትም ተስፋ አድርጋለሁ። ታዲያ እናንተም ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። እናም ያው በአደራ ድራማ በዚህ ክፍልም ብዙ ነገሮችን አይተናል። ወይዘሮ ገነት ከስር ተፈታለች። እንዲሁም ዳጊም እናቱ በመሆኗም በጣም ደስተኛና እንዲሁም ባልጠበቀው መንገድ ነበረ በጣም ደስታውን መቆጣጠር ያቃተው። ታዲያ ይሄንን የተመለከተች ወይዘሮ ገነትም ከምን የተነሳ ነው ይህ ሁሉ እንክብካቤ እያለችም ዳርዳሩን እየጠየቀችም ነበረ። ነገር ግን ገነትም ቢሆን በአሁኑ ሰዓት የሆነ አዲስ ነገር እንዳለ ይገባኛል እያለችም በውስጧም እያምሰለሰለችም ነበረ። ዳጊም ነገሩን ደፍሮም ለመናገር ሲያስብም ብሌንም ያው እንዲዘገይና ነገሮችም ያው በዝግታ እንዲሆኑ ፈቅዳለች። በዚህም ወይዘሮ ገነትም ያ የጠፋው ልጇ እያስታወሰችና እንዲሁም ከጎኔ ብትሆን ምን አለበት በተለይ ዛሬ በደስታዬ ቀን እያለችም በጣም በናፍቆትም እያምሰለሰለችም ተመልክተናታል። ታዲያ ወዲያውኑም ነበር እንግዲህ ዳጊ የእናቱን ናፍቆትና የእናቱን ደስታ ሳያጣጥምም ከሳሚ ጋር በመገናኘት ለመመሰጋገን በተገናኙበት ሰዓትም ዳግምም ከእናትህ እንድትገናኝ አድርጌያለሁ፣ አንተ በተራህ ደግሞ የሆነ ነገር እንድታደርግልኝ እጠይቅሃለሁ በማለት ነበር የጠየቀው። ይሄን ጥያቄም ዳጊ በደስታ ነበረ ችግር የለውም ጠይቀኝ፣ እኔ ለአንተ የምፈልገውን ነገርና እንዲሁም የምትፈልገውን ነገር አደርግልሃለሁ፣ አንተ እኮ ከእናቴ ጋር አገናኝተኛል በማለትም ነገሩን ሳይሰማ ነበር ወደ ጸብ የተጠመጠመበት ማለት ነው። እንግዲህ ሳሚ ማለት የፈለገው ነገር እኔ እንደገመትኩት ብሌንን ስለሚያፈቅራት በአሁኑ ሰዓትም ብሌንን ተውልኝ በማለት ሊጠይቀውም ነበረ። ነገር ግን ዳጊ ይህን ጥያቄ ይቀበለዋል አይቀበለውም? ምክንያቱም ዳጊ ብሌንን ነፍሱ እስከምትወጣ ድረስ ነው የሚወዳትና የሚያፈቅራት። ታዲያ በባለፈው ክፍልም አይታችሁና ተመልክታችሁም ከሆነ ካስታወሳችሁ ብሌን በረኪና ጠጥታ በተባለ ሰዓት እንኳን በተደበቀበት ሰዓት እንግዲህ እሱ እንዴት ነው ምን አይነት ጥያቄ ይመጣብኛል ብሎ ሳያስብ ነበረ በድንገት አንቺ የሆነ ነገር ከሆንሽ እኔ ምን እሆናለሁ በማለትም ፍቅሩንም ሲገልጽላትም የነበረ። ታዲያ በዚህም ዳጊ አይስማማም፣ ብሌንን ከምትወስድብኝ ሌላው ሁሉ ጥንቅር ብሎ ይቅር ብሎም ይመልስለታል ማለት ነው። ነገር ግን ከዛም አልደረሱ ያው እናቱን እንዳሳገታትና አንዱም አንተ ነበርክ ወይ
እናቴን ያሳገድከኝ ምን አይነት ጨካኝ አውሬ ነህ በማለት ነበረ በጥፊ የደረጋገመው። እንግዲህ ያው ሳሚም በጣም ወጠምሻም ስለሆነ አዙሮ ነበር የጣለው ማለት ነው። ይህ እንግዲህ በጣም የሚያሳዝነው ነገር ዳጊ ስሜቱን መቆጣጠር ባለመቻሉ ነው ይሄ ሁሉ የሆነው ማለት ነው። ነገር ግን በትዕግስት እንዲሁም በማስተዋል የሚለውን ነገር ቢሰማና ከዛ በኋላ የሚጠይቀውን ነገርም እሱ ከተስማማበት ያደርግለታል። ካልተስማማበትም ደግሞ በስልት ነገሮችን የሆነ ነገር አድርጎ መፍታት ይኖርበት ነበር። ነገር ግን ትዕግስት አጥቶ በአሁኑ ሰዓትም ያው ጉዳት ደርሶበታል ማለት ነው። ታዲያ ምን ይፈጠር ይመስላችኋል ቤተሰብ? ወይዘሮ ገነትን ብታውቅ ኑሮ ጥሩ ነበር። ነገር ግን አልተናገሩም። ምክንያቱም አቶ ኃይሉ ይህን ነገር ከሰማ የሆነ ነገር ያደርገናል በሚል ስጋቻ ማለት ነው። ሌላኛው ወይዘሮ ሰላም በአሁኑ ሰዓትም ንብረቶቿን በስሟ ለማድረግና እንዲሁም ለብቸኛ ልጇ ተብዬዋ ለቃልም ንብረቱን በሙሉ በስሟ ለማድረግም ተፍ እያለች ነው። ይህን የሰማችው ቃልም በውስጧ ጥያቄም እየፈጠረባትም ነው። ምክንያቱም ውሸት እንደሆነና እንዲሁም ሚስጥርም እንደተደበቀባት ታውቃለችና ይህንንም ደፈር ብላ መናገር ነበረባት። ብሌንም በጣም ፈዛለች ማለት ነው። ታዲያ ድፍረትም አግኝታ ሰላምን ብታናግራትና እንዲሁም ሰላምን ከኪሳራ ብታድናት ጥሩ ነው ባይነኝ እንደኔ ማለት ነው። ነገር ግን ቃል ይህን በምሰማበትና እንዲሁም ነገሮችም ወደ እሷ እንደሚዞሩላት ባሰበች ጊዜም ደስታ በደስታ ሆናም ነበረ። ይሄም የሚጋራ ሰው በሌለበት እኔ የሰላም የንብረቷ ወራሽ ነኝ በማለትም ደስታዋንም መቆጣጠር አቅቷትም ነበረ። በተጨማሪም የሚጋራ ሰውም አያስፈልግም፣ እንደገናም የማንንም እርዳታ አልፈልግም በማለትም ብዙ ነገሮችን እያምሰለሰለችና እያዋጣች እያዋረደችም ነበር። ይህም ሳሚ ያው ከሰላም ንብረት ለመካፈል እየሰራ መሆኑንና እንዲሁም አጎቷም ቢሆን በአሁኑ ሰዓት እስር ቤት ቢሆንም ነገሮችን በሙሉ የሰላምን ንብረትም ለመውሰድ ተፍ እያለ በመሆኑም አሁን ላይ ሁላቸውንም ለመክዳት እያሰበች ነው። በሌላ በኩል ደግሞ ዳጊና ብሌን ያው በምሽት ላይ ሆነው እያወሩና እንዲሁም ፍቅራቸውን እየተገላለጹ ባሉበት ሰዓትም ቃል በቅናት ርርድብን በማለትም ፎቶ ስታነሳቸውም ነበር። ይሄ ፎቶ ምን ልታደርገው ነው? የሆነ ብቻ ተንኮል አስባ ነው ብዬ አስባለሁ። እናንተስ ምን ታስባላችሁ? ቃል መቼም አትተኛም፣ ተንኮለኛና አስመሳይም ስለሆነች ለዛም ነው ደግሞ ክፉና እንዲሁም አስመሳይም ስለሆነች አሁን ላይ ጓደኛዋም ተነስታባታለች ማለት ነው። ደግሞ ጓደኛዋ በጣም ነው የምታስቀው። እንዴ የአመጋገብ ስነስርዓት እንኳን የሌላት፣ ሌላው ይቅር ወይዘሮ ሰላም በጣም በትኩረት ስትመለከታትም ነበር። እንደገናም ቃልም ቢሆን በሷ በጣም እየተሸማቀቀችም ነው። እረ ምንድን ነው እባክሽን በልካ አድርጊው ያለቻትም ነበረ። ነገር ግን እሷ ያው ሁሉን ነገር እንደምታደርግና እንዲሁም በሷ በትዕዛዟ ስር እንደሆነች ነው ረግጣት ያለችው ማለት ነው። ታዲያ ቃልስ ቢሆን ሄለንን ምን ታደርጋት ይሆን? በአሁኑ ሰዓት ያው ነጻነት ነስታታለች። እንደፈለገችም እየኖረችም አይደለም። ሌላው ይቅር ምግብ አብሲ ስትላትም ነበረ። እንዴት ነው እዚህ ገብቼ የማበስለው እያለችም እንዲሁም የበፊት ኑሯንም እየቀሰቀሰችባትም ነበረ። ታዲያ በአሁኑ ሰዓት ሄለን አደጋ ላይ ትሆናለች። ቃልም ቢሆን ያው አታርፈላትም እና ምክንያቱም ቃል ይችን ሄለን ካላስወጣቻትና እንዲሁም ከአጠገቧ ካላረቀቻት ሚስጥሩን በሙሉ ዝርግፍግፍ አድርጋ እንደምትዋረድም ታውቃለችና እናም ያው ሄለንን ታስወጣታለች ብዬ ገምታለሁ። በሌላ በኩል ወይዘሮ አልማዝ እንዳልሞተችና እንዲሁም በህይወት እንዳለችም ዳግም በባለፈው ክፍልም በመንገድ ላይ አግኝቷትም ነበረ። በዚህም በጣም ተደነጋግጦም ነበረ። ምክንያቱም ስለተሰወረችበትና እንዲሁም እንደፈለጋትም ስላላገኛትም ግራ ገብቶትም ነበረ። ነገር ግን ቸላ ብሎታል። ለማንም ሳያወራ የሆነ ነገርም ሳያፈላልጋትም። በነገራችን ላይ ዳጊ በአሁኑ ሰዓት በደስታም ስለሆነ እንዲሁም እናቱም ያው አዲስ ስሜትም ስለሆነ
ነገሩ ሁሉ ወደ እናቱ ነው ማለት ነው ያዘነበለው። ታዲያ የወይዘሮ ሰላም ጉዳይስ በምን አይነት መንገድ ይጣራ ይሆን? ዳግም አሁን ላይ ጉዳት ደርሶበት ያው ሁሉን ነገር አስታውሶም አልማዝ እንዳለች ይናገር ይሆን ወይስ አንድ ባንድ ሚስጥሩን እንዳወጣው ሳሚ ይናገር ይሆን? ብቻ በጣም ልብ አንጠልጣይ የሆነ ድራማ ነው ማለት ነው። እናንተም ላይክ፣ ሼር፣ ኮሜንት እያደረጋችሁ ሀሳባችሁን በመስጠትም በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። አመሰግናለሁ።